ሄርሜላን ለማናደድ ብለሽ ነው እንደዚህ ቃቃ የምትጫወችብኝ? ሰላም ቤተሰብ እንዲቆያችሁ ተመልሻለሁ። እንግዲህ አብርሽና ሩታ ከች ብለዋል። ሩታዬ ጎበዝ ጀግና፣ ምን ብለሽ ባልሽና አሳልፈሽ ትሸጫለሽ? በነገራችን ላይ እኔም ከዚህ በፊት ብያለሁኝ ተናግሬያለሁ። እሷ እርጉዝ ስለሆነች ወይም ደግሞ መስራት ስለማትችል አስሬ ካሜራ መቅረጽ ስለማትችል ነው እንጂ መቼም ባልና ሚስት ልጅ ወልዶ ተለያይቶ መቼም ከሌላ ጋር ይሆናል ማለት ዘበት። በነገራችን ላይ በጣም እየሰሩ ነው ሩታና አብርሽ፣ በጣም ከምንም በላይ ከማንኛውም ዩቲዩበሮች እየሰሩ ነው። በጣም እይታ አላቸው እነሱ ድራማ ራሱ ቢሰሩ ማለት ነውና እንግዲህ ዛሬ ባሌን ከተከራየበት ዶርም ማለት ሩም ሂጄ ዘና ላርገው ብላ እንግዲህ አይታችኋታል። ሽንቅጥ ብላ፣ በነገራችን ላይ ሽንቅጥ ማድረግ አድርጋ ነው እንጂ እንደዚህ ገና 2 ወር ሳይሆናት እውነት ለመናገር እንደዚህ ሰውነት ሽንቅጥ ይላል እንዴ? እስኪ አስበው፣ አዲስ የወለደች ሴት እንደኔ ሽንቅጥ ይላል አላለችኝም? በጣም ነው ያሳቀችኝ። አስፈርጥጣ አልጋ ላይ ወጥቶ ከአልጋ በላይ ደርሷል ልጁ ማለት ነው። አብርሽ ፈርቶ ደንግጦ፣ ምክንያቱም እንዴት በቀደም እስር ቤት ሲሄድ ሂደሽ ያልጠየቅሽኝ መተሽ ዛሬ እንዴት ነው? ምን ተቀይሮ ነው? ሄርሜላን ለማናደድ ብለሽ ነው እንጂ እኔን ፈልገሽኝ አይደለም። ግራ እያጋባሽኝ ነው። ምን አድርግ ነው የምትይኝ? እያለ በጣም ተደናግጦ ክው ብሏል ማለት ነው። እሷ ደግሞ እንደምትባት በቀል የምትበቀል ነው የምትመስለው። በነገራችን ላይ በጣም እንዴት አድርጋ ስታናግረው እንደነበረ ምናምን አይታችሁታል። ብቻ ትችላላችሁ። እሷም ጎበዝ ናት፣ ትችላለች። ሰው ዘና ፈታ አድርገዋል ይባሏል እንደምንም ብላ በሙዷ በራሷ ስታይል ማለት ነው። እና እንግዲህ ሄርሜላዬ እንዲ ጎል ትባል ነው መሰለኝ። እንግዲህ እንዴ ከሆነ ሩታ አሰጥም ባሏን አሳልፋ አስባችሁታል።